ላጎርሳቸው ነው አለ ቤተሰቦቼ። ጉረሱልኝ አብሉ። ይሄ ነው እንግዲህ ይኸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሰላም ነው። ዛሬ እስቲ የጉራጌ ባህል ከጉራጌ ድንቅ ባህሎች መካከል አንዱ የሆነውን ገንፎ ላስጎብኛችሁ። ገንፎ ልጋብዛችሁ፣ ብሉልኝ። ገንፎ ማለት የእንትን ይሄ ጥራት ያለው ገንፎ፣ ይሄ ዱቄት ምናምን ንክኪ የሌለው እንትን ነው። አሚቾ ምንድነው? ቡላ የቡላ ትክክለኛ የቡላ እንትን ነው። በቂቤ ያበደ ነው። እንደውም ትንሽ የተወሰነ እንትን ብለነዋል። በቂቤ ያበደ ቡላ ነው እና ደግሞ ይሄ ከጉራጌ ድንቅ ባህሎች መካከል አንዱ ነው። ይሄ እንብላ ብሎ ቡላ ነው። በጣም ሱብሃን አላህ። ይሄ በጣም በፍቅር ነው እንትን ብለው ብሎ እና የትኛውም ጉራጌ የሆነ ሰው ይሄን ቡላ ሲያይ ይጎመጃል። ክትፎ ሲያይ እንደሚጎመጀው ሁሉ ይሄንን ቡላ ይጎመጃል፣ ያስጎመጀዋል እና በናፍቆት ነው የምንበላው። እና ውዶች ይሄ ቡላ እንዴት ነው የሚሰራው? ከምንድን ነው የሚሰራው? ምን የሚለው ነገር እንግዲህ ፓርቲቱ አይደለም፣ ፓርቲቱ ሳይሆን እና ይኸው ወንድም እህቶች ነው። ማሻአላህ ወላሂ በጣም የመጨረሻ አማዚንግ የሆነ ጥቅም አለው። በጣም በቃ ምን ልበላቸው። ይኸው ቡላ ይባላል። ገንፎ ነው እኛ የምንለው። እኛ ደግሞ በጉራጌኛ አሚኢንድ እንለዋለን። ምንድን በለው አሚኢንድ እንለዋለን። አሚኢንድ ማለት ከቆጮ ላይ ቆጮ ሲዘጋጅ እናቶቻችን ቆጮ ሲያዘጋጁ ከሱ ጋር አብሮ የሚወጣ ነገር ነው። ከዛ ውስጥ ተጨምቆ የሚወጣ ነገር ነው። በቃ ምን ልበላችሁ፣ መረቁ ነው። የቆጮ መረቅ ነው ቡላ ማለት። እኛ ጋር አሁን የቆጮ መረቁ ፈሶ እንትን ብቻው ተጠልሎ ብቻ ሆኖ ቁጭ ይላል። እናቶቻችን ቆጮ ሲሰሩ ቆጮ ሲያዘጋጁ ገና ከመሰረቱ ቆጮ እንሰቱን እንትን ብሎ እንሰት እንትን አዘጋጅተው እንሰቱን ቆርጦ ለቆጮነት ሲያዘጋጁት ስላችሁ ገና ለቆጮነት ሲሰራ ቢያንስ ከብዙ ወራት በኋላ ነው የሚደርሰው ለቆጮነት ራሱ ማለት ነው። እና በዛን ሰዓት ነው ይሄ። ከዛ በኋላ ተጨምቆ ወጥቶ ብቻው ሆኖ በቃ ቂቤው በሉት ዘበል ማዝ እና ቂቤው ማለት ይሄ ኦሪጂናል ነው። እና ልክ እንደ እንትን አይደለም፣ በጣም አሪፍ ነው። ጥቅም አለው። ዞር በል ሙአዝ በእናትህ ላሳያችሁ በእናታችሁ። እና በጣም ጥቅም አለው። ተወዳጅ ነው፣ በጣም የተወደደ ነው። እና ተጋበዙልኝ። ስለዚህ በስፋት ሌላ ጊዜ እነግራችኋለሁኝ። በስፋት በጣም ነው፣ በሌላ ጊዜ በደንብ ነው የምነግራችሁ ያለው ጥቅም ለምን እንደሚያገለግል ምናምን። በቃ በጣም ልበላችሁ። እና ይሄ ከጉራጌ ድንቅ ባሉት መካከል አንዱ ነው። ወቁልን። ዝም ብሎ ሌላ ቡላና የኛ ቡላ አንድ አይደለም፣ እኩል አይደለም በነገራችሁ ላይ። እና በጣም መድኃኒት በሉት። ይሄኛ መድኃኒት፣ ከመድኃኒትም በላይ መድኃኒት ክትፎአችን ነው። ልክ እንደ ክትፎ ሁሉ እና ብሉልኝ፣ ጉረሱልኝ። ያው አይ አብሉ ላጉርሳችሁ በእናታችሁ። ጎመጃችሁ ስጠን ብቻ እንዳትሉኝ። ካላችሁ ትጎርሳላችሁ። ዞር በላ ሙአዝ በእናትህ እና ይሄ ማለት በዚህ በኩል ላጉርሰህ። ይሄ እህቴ ታውቁታላችሁ መቼስ ብዙዎቻችሁ ታውቁታላችሁ። ረባሽ የሆነ እንትን ነው። ያው አሁን እንትንም ያለው አጉርሽልኝ። ይሄ ቡላ ማለት እንግዲህ ይሄው ላጎርሳቸው ነው አለ ቤተሰቦቼ። ጉረሱልኝ። አብሉ። ይሄ ነው እንግዲህ ይሄው ብያቸው ላጎርሳቸዋለሁ። እኛ ወዳቸዋለሁ እና ቡላ ነው ጋብዣቸዋለሁ። ተጋበዙልኝ። ታንክ ዩ ሶ ማች። ይሄ ቢጥር ጣባ ደግሞ ልክ ጣባ እንዴት ነው ጣባኛ ጋር ጉራጌ ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሰላም ነው። ዛሬ እስቲ የጉራጌ ባህል ከጉራጌ ድንቅ ባህሎች መካከል አንዱ የሆነውን ገንፎ ላስጎብኛችሁ። ገንፎ ልጋብዛችሁ፣ ብሉልኝ። ገንፎ ማለት የእንትን ይሄ ጥራት ያለው ገንፎ፣ ይሄ ዱቄት ምናምን ንክኪ የሌለው እንትን ነው። አሚቾ ምንድነው? ቡላ የቡላ ትክክለኛ የቡላ እንትን ነው። በቂቤ ያበደ ነው። እንደውም ትንሽ የተወሰነ እንትን ብለነዋል። በቂቤ ያበደ ቡላ ነው እና ደግሞ ይሄ ከጉራጌ ድንቅ ባህሎች መካከል አንዱ ነው። ይሄ እንብላ ብሎ ቡላ ነው። በጣም ሱብሃን አላህ። ይሄ በጣም በፍቅር ነው እንትን ብለው ብሎ
እና የትኛውም ጉራጌ የሆነ ሰው ይሄን ቡላ ሲያይ ይጎመጃል። ክትፎ ሲያይ እንደሚጎመጀው ሁሉ ይሄንን ቡላ ይጎመጃል፣ ያስጎመጀዋል። እና በናፍቆት ነው የምንበላው። እና ውዶች ይሄ ቡላ እንዴት ነው የሚሰራው? ከምንድን ነው የሚሰራው? ምን የሚለው ነገር እንግዲህ ፓርቲቱ አይደለም ፓርቲቱ ሳይሆን እና ይኸው ከወንድም ከእህቶቼ ነው። ማሻአላህ ወላሂ በጣም የመጨረሻ አማዚንግ የሆነ ጥቅም አለው። በጣም በቃ ምን ልበላቸው። ይኸው ቡላ ይባላል። ገንፎ ነው እኛ የምንለው። እኛ ደግሞ በጉራጌኛ አሚኢንድ እንለዋለን። ምንድን ነው በለው አሚኢንድ እንለዋለን። አሚኢንድ ማለት ከቆጮ ላይ ቆጮ ሲሰራ ቆጮ ሲዘጋጅ እናቶቻችን ቆጮ ሲያዘጋጁ ከሱ ጋር አብሮ የሚወጣ ነገር ነው። ከዛ ውስጥ ተጨምቆ የሚወጣ ነገር ነው። በቃ ምን ልበላችሁ መረቁ ነው። የቆጮ መረቅ ነው ቡላ ማለት። እኛ ጋር አሁን የቆጮ መረቁ ፈሶ እንትን ብቻው ተጠልሎ ብቻ ሆኖ ቁጭ ይላል። እናቶቻችን ቆጮ ሲሰሩ ቆጮ ሲያዘጋጁ ገና ከመሰረቱ ቆጮ እንሰቱን እንትን ብሎ እንሰት እንትን አዘጋጅተው እንሰቱን ቆርጦ ለቆጮነት ሲያዘጋጁት ስላችሁ ገና ለቆጮነት ሲሰራ ቢያንስ ከብዙ ወራት በኋላ ነው የሚደርሰው ለቆጮነት ራሱ ማለት ነው። እና በዛን ሰዓት ነው ይሄ ከዛ በኋላ ተጨምቆ ወጥቶ ብቻው ሆኖ በቃ ቂቤው በሉት ዘበል ማዝ እና ቂቤው ማለት ይሄ ኦሪጂናል ነው። እና ልክ እንደ እንትን አይደለም፣ በጣም አሪፍ ነው። ጥቅም አለው። ዞርበል ማዝ በእናት ላሳያችሁ በእናታችሁ። እና በጣም ጥቅም አለው። ተወዳጅ ነው። በጣም የተወደደ ነው። እና ተጋበዙልኝ። ስለዚህ በስፋት ሌላ ጊዜ እነግራችኋለሁ። በስፋት በጣም ነው በሌላ ጊዜ በደንብ ነው የምነግራችሁ ያለው ጥቅም ለምን እንደሚያገለግል ምናምን በቃ በጣም ልበላችሁ። እና ይሄ ከጉራጌ ድንቅ ባሉት መካከል አንዱ ነው። ወቁልን። ዝም ብሎ ሌላ ቡላና የኛ ቡላ አንድ አይደለም፣ እኩል አይደለም በነገራችሁ ላይ። እና በጣም መድኃኒት በሉት። ይሄኛ መድኃኒት ከመድኃኒትም በላይ መድኃኒት ክትፎአችን ነው። ልክ እንደ ክትፎ ሁሉ እና ብሉልኝ፣ ጉረሱልኝ። ያው አይ አበሉ ላጉርሳችሁ በእናታችሁ ነው። ጎመጃችሁ ስጠን ብቻ እንዳትሉኝ። ካላችሁ ትጎርሳላችሁ። ዞር በላ ሙአዝ በእናት እና ይሄ ማለት በዚህ በኩል ላጉርሰህ። ይሄ እህቴ ታውቁታላችሁ መቼስ ብዙዎቻችሁ ታውቁታላችሁ። ረባሽ የሆነ እንትን ነው። ያው አሁን እንትንም ያለው አጉርሽልኝ። ይሄ ቡላ ማለት እንግዲህ ያው ላጎርሳቸው ነው አለ ቤተሰቦቼ። ጉረሱልኝ። አበሉ። ይሄ ነው እንግዲህ ይኸው ብያቸዋለሁ፣ ጉርሻቸዋለሁ። እኛ ወዳቸዋለሁ። እና ቡላ ነው ጋብዣቸዋለሁ። ተጋበዙልኝ። ታንኪ ሶ ማች። ይሄ ቢጥር ጣባ ደግሞ ልክ ጣባ እንዴት ነው? ጣባኛ ጋር ጉራጌ ላይ